ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን ክረምትና ጤና በሚል ርዕሰ ጉዳይ ወደ እናንተ የምናደርስ ይሆናል። እንደሚታወቀው የአሁኑ ሰዓት የክረምት ወቅት ነው። በክረምት ወቅት ደግሞ የተለያዩ የጤና እክሎች፣ የተለያዩ በሽታዎች ያጋጥማሉ። ለመሆኑ በክረምት ወቅት የሚከሰቱ በሽታዎች የትኞቹ ናቸው? የመከላከያና የመቆጣጠሪያ መንገዶችስ ምንድናቸው? የሚሉ ጉዳዮችን በስፋት ወደ እናንተ የምናደርስ ይሆናል። በዛሬው ወቅታዊ ዝግጅታችን እንግዳችን በአማራ ክልል ጤና ቢሮ የበሽታዎች መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ ገብሬ ንጉሴ እዚህ ስቱዲዮ አብረውን ነው ቆይታ የሚያደርጉት። እናንተም ፕሮግራማችንን እየተከታተላችሁ አብራችሁ እንደምትቆዩ ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ። አቶ ገብሬ ንጉሴ ለዛሬ ወቅታዊ ጉዳዮች ላይ ማብራሪያ ሊሰጡን በተለይም የክረምት በሽታዎችን በተመለከተ ሙያዊ ማብራሪያ ሊሰጡን እዚህ ስቱዲዮ ስለመጡ ደስ ብሎናል። እናመሰግናለን። አመሰግናለሁ ስለጋበዛችሁኝ። በጣም ጥሩ። እስኪ በተለይ እንግዲህ ወቅቱ የክረምት ወቅት ነውና በክረምት ወቅት የሚከሰቱ በሽታዎች የትኞቹ ናቸው ከሚለው ጥያቄ ውይይታችንን እንጀምር። በጣም ጥሩ። እንግዲህ የክረምት ወቅትን ተከትለው የሚከሰቱ በርከት ያሉ በሽታዎች አሉ። ከነዚህ ውስጥ ዋና ዋናዎቹ በሁለት ልንከፍላቸው እንችላለን። በተለይ ውሃ ወለድና ቬክተር ወለድ ብለን ውሃ ወለድ የምንለው ከክረምት ዝናብ ጋር ከጎርፍ መጥለቅለቅ ጋር ተያይዞ የሚመጣ ነው። ውሃ ወለድ ያለበት ምክንያት ውሃው ስለሚበከል ያን ውሃ ስንጠጣም ለምግብ ማዘጋጀት ስንጠቀምም እሱ ጋር ተያይዞ የሚተላለፍ በሽታ ማለታችን ነው። ስለዚህ ጎርፉ ምን ይዞ ይመጣል? ቆሻሻ ይዞ ይመጣል። ያ ቆሻሻ በቀጥታ ውሃን ይበክላል ወይ ደግሞ የውሃ ስትራክቸሮችን እንደ ቧንቧ ውሃ ወዘተ የመሳሰሉትን ከጥቅም ውጭ ያደርጋቸዋል። በዚህ ምክንያት ጎርፉ ከዚህ በፊት ንጹህ የመጠጥ ውሃ የነበረውን ይበክለዋል። በዚህ ጊዜ በሽታ በጣም ይተላለፋል። እነዚህ ውስጥ አንዱ ኮሌራ የሚባለው በሽታ ይሆናል ማለት ነው። ሌላ የተለያዩ አይነት ተቅማጥ፣ የደም ተቅማጥ አሉ፣ እነሱ ይመጣሉ ማለት ነው። ስለዚህ ውሃ ሲበከል ከእሱ ጋር ተያይዞ የሚመጡ በሽታዎች ውሃ ወለድ በሽታዎች ይባላሉ ማለት ነው። እና እነዚህን ለመከላከል በርካታ ስልቶችን መጠቀም አለብን ማለት ነው። አንደኛው ጎርፍ ሲጀመር በክረምት ወቅት ጎርፍ እንደሚመጣ ታውቆ በልምድም እንደ አየር ሁኔታው የዝናቡ መጠን ምን ይሆናል የሚለውን ከሜትሮሎጂ ትንበያ በመውሰድ ጎርፍ እንዳያጥለቀልቅ የጎርፍ መቀልበሻ ቦዮችን መስራት እና አስቀድሞ መከላከል ያስፈልጋል። ኢንኬዝ ደግሞ ያ ሁሉ ሆኖ ካጥለቀለቀ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። እሱ ጥንቃቄ ምንድነው? የመጀመሪያ ውሃ የሚበከል መሆኑን ካረጋገጥነ ውሃውን ማከም ያስፈልጋል። በሁለት መንገድ ማከም ይቻላል። በኬሚካል ማከም ይቻላል። እሱ እንኳን የማይቻል ከሆነ አፍልቶ መጠቀም እና ምግብ ስናዘጋጅም የምግብ እቃዎችን ስናጥብም በንጹህ ውሃ መሆን አለበት። ውሃው ንጹህ ካልሆነ ምግብ ምንሰራበትም ምንታጠብበትም ያው በሽታ አስተላላፊ ነው የሚሆነው። ስለዚህ የውሃ ጉዳይ በጣም ክሪቲካል ይሆናል ማለት ነው። ሁለተኛው የግልና የአካባቢ ንጽህና መጠበቅ ማለት ነው። በየትኛውም አጋጣሚ እጅን በደንብ መታጠብ፣ ምግብ ከመብላት በፊት ከማዘጋጀት በፊት ምናልባት ከመጸዳጃ ቤት በኋላ፣ ሴቶች ከሆኑ ደግሞ እናቶች ከሆኑ ልጅን ካጸዳዱ በኋላ እና ምግብ ከማዘጋጀታቸው ከማቅረባቸው በፊት በጣም ክሪቲካል ታይም የሚባሉ ናቸው። እጅን በደንብ በሳሙናና በውሃ በንጹህ ውሃ ማለት ነው መታጠብ አለባቸው ማለት ነው። ከዛ የግል ንጽህናን አካባቢን እንደዚሁ በተመሳሳይ አሁን ብዙ ችግር የሚሆነው ሰው ቤቱን እና ራሱን ንጹህ ነው ብሎ ያስባል። አካባቢው ንጹህ ካልሆነ ግን ያው ነው ቆሻሻ በግቢ የሞላበት ቤቱ ንጹህ ቢሆን ከችግር አይድንም ማለት ነው። እና አካባቢና ጽዳ ስንል ሰፈሩን በሙሉ ቢያንስ በ7 ኪሎ ሜትር ራዲየስ እየተቀባበለ ሰው ምንም አይነት ለበሽታ ለተላለፉ በሽታዎች ምቹ ያልሆነ ደስ የሚል ለመኖሪያ አካባቢ መፍጠር ያስፈልጋል ማለት ነው። እነዚህን በማድረግ እነዚህን ኮሌራ እና ሌሎች ተቅማጥ በሽታዎችን መከላከል እንችላለን ማለት ነው። ቬክተር ወለድ የምንላቸው ደግሞ በጣም ኃይለኛ ዝናብ ዘንቦ ጎርፍ ተጥለቅልቆ ከዛ በኋላ ያው ሁልጊዜ ሲያጥለቅልቅ አይኖርም አይደል? መቆም ሲጀምር ውሃዎች ከመውረድ ወደ አለመውረድ ወይም ከመውረድ ወደ መቆም ይደርሳሉ። በሚቆሙበት በሚቆራርጡበት ጊዜ በቀጥታ እነዚህ
በሽታ አስተላላፊ የሆኑ ቬክተሮች ለመራባት ምቹ ሁኔታ ይፈጠርላቸዋል ማለት ነው። ከዚህ ውስጥ አንዱ ማላሪያን ወይም ደግሞ ወባን የሚያመጣው አኖፊለስ ሞስኪቶ የሚባለው ትንኝ ማለት ነው። ሌላኛው ደግሞ ደንጉ ፌቨር ይባላል። ከማላሪያ ጋር ይመሳሰላል። ቬክተር ወለድ ነው። ቬክተሯ የማላሪያ ዝርያ ናትና ኤዲስ ሞስኪቶ ትባላለች። እቺ አኖፊለስ ሞስኪቶ ናት የወባዋ እና በሽታው የሚያስተላልፈው ኮዙ ነው የሚለያዩት። ያኛው ፓራሳይት ነው የወባው፣ ይሄኛው ቫይረስ ነው። በበሽታ ምልክታቸው ይመሳሰላሉ። ከፍተኛ የሆነ የሰውነት ሙቀት አለ፣ የሰውነት መቆረጣጠም አለ፣ ከፍተኛ የሆነ ሲቪር የምንለው አይነት የራስ ምታት አለ። ምናልባት ይሄኛው ደንጉ የምንለው በጥርስ በድድ በአፍንጫ ደም ይመጣል። ደም ሊያስታውቅ ይችላል። ደም ተቅማጥ ሊያመጣ ይችላል። ከዛኛው ከወባው ለየት የሚለው እና መከላከያ መንገዳቸው ተመሳሳይ ነው። ትንኙ እንዳይራባ ማድረግ ነው። በሽታው ከተከሰተ በፍጥነት ወደ ሕክምና ሄዶ እርዳታ ማግኘት ያስፈልጋል ማለት ነው። ኮመን አይደለም፣ እንደ ወባዋ በጣም ብዙ አይደለም። ግን ቬክተር ወለድ የሚባሉትን ማንሳት ካልቀረን አብሮ ማንሳት ይጠቅማል። አልፎ አልፎ በሆነ አካባቢ ቢከሰት እንኳን መረጃው እንዲኖር ለማለት ነው ያነሳሁት። ስለዚህ ዋናው ችግር ምንድነው? ትንኙ የሚራባበት ምቹ የሆነ ቦታ ካለ እሱን ምቹ እንዳይሆን ማድረግ ነው መፍትሄው። እና በዚህ በጎርፍ ወቅት በክረምት ወቅት ለነሱ ምቹ ሁኔታ አለ። ውሃ ይቆራረጣል፣ ሙቀት አለ፣ ሞስቸር አለ። በዚህ ጊዜ በከፍተኛ ደረጃ ይራባሉ ማለት ነው። እንዳይራቡ ለመራባት ምቹ የሆነ ቦታ እንዳይኖር መስራት ያስፈልጋል ማለት ነው። ምንድነው የምናደርገው? ይሄን የተቆራረጠ የቆመ ውሃ ማፋሰስ፣ ማዳፈን፣ ማዳረቅ መቻል አለብን ማለት ነው። ለዚህም በምናደርግበት ጊዜ ትንኝ የሚባል ነገር አይኖርም። ትንኝ ከሌለ ወባ ከአንድ ሰው ወደ ሌላ ሰው ሊተላለፍ አይችልም። በዚህ መንገድ መግታት ያስፈልጋል። ይህም በተመለከተ እንግዲህ አሁን በክረምት ወቅት በከተማም በገጠርም የአካባቢ ቁጥጥር ስራዎች መሰራት አለባቸው። የገጠሩ አሁን እየሰራ ነው በጥሩ ሁኔታ። መረጃዎችንም ስናይ ከባለፈው ዓመት ተመሳሳይ ወቅት ጋር ሲገናኝ አሁን የመቀነስ አዝማሚያ አለ። የመቀነስ አዝማሚያ የመጣው የገጠሩ ሕዝብ በየሳምንቱ የአካባቢ ቁጥጥር ስራ ይሰራል በዘመቻ። ከተማ ላይ ይሄ ችግር አለ። ያው ሰው ይሰማል እንጂ አዳምጥም። ከተማ ላይ ያለው በተለይ በየሰፈራችን የሚወድቁ ሃይላንድ ላስቲኮች፣ የተለያዩ አይነት ላስቲኮች፣ የሃይላንድ ክዳኖች፣ የሸክላ ስባሪዎች ወዘተረፈ ትንሽ ጠብታ ውሃ የሚይዙ ነገሮች ካሉ እሱ ለትንኝ መራቢያ መንስኤ ነው ማለት ነው። ስለዚህ ቤት ውሃን ጠጣና ሃይላንዱን ወደ ውጭ እንወረውራለን። ያ መኪና ሲያልፍ ይረግጠዋል። የተረገጠው ላይ ውሃ ይቋታል። ውሃ ተቆቶ ለረጅም ጊዜ ሊቆይ ይችላል። ወደታች መስረግ አይችልም፣ ላስቲክ ስለሆነ ተኖ ነው የሚያልቅ። ተኖ እስከሚያልቅ ድረስ መራቢያ ይሆናል። የወባ ትንኝ እንቁላሉ ተጥሎ ወደ አዳልት እስከሚቀየር ድረስ ከ10 እስከ 14 ቀን ብቻ ነው የሚፈጅባት። ስለዚህ ያ ውሃ ለእሷ መራባት ምቹ ነው፣ በቂ ነው ማለት ነው። በዚህ መንገድ አካባቢያችንና ዙሪያችንን በሙሉ ማጽዳት ስንል ለቬክተር ወለድም ይሰራል ማለት ነው። የአካባቢ ቁጥጥር በጣም ፍቱን መድኃኒት ነው። ትንኝ ከሌለ አይተላለፍ፣ ትንኝ እንዳትኖር ማድረግ ነው። ያን ካላደረግን ምን ይመጣል? በትንኝ መነደፍ ይመጣል፣ በሽታ ይመጣል። በሽታ ከመጣ በኋላ ስራ መፍታት አለ። ወደ ሐኪም ቤት ሄዶ ገንዘብ መክፈል አለ፣ ለመድኃኒቱም ለምኑም። ያም በጣም ብልጥ የሆኑ የገባቸው ሰዎች ናቸው። ቶሎ ከሄዱ። ቶሎ ካልሄዱ ደግሞ በሽታው የቆየ ስር እየሰደደ ከመጣ ወደ ውስብስብ የጤና ችግር ይመጣል። ለምሳሌ ቶሎ ካልታከመ ቀይ የደም ሴሎችን ስለሚጎዳ ፓራሳይቱ የደም ማነስ በሽታ ይመጣል። የደም ማነስ በሽታን ተከትሎ የልብ በሽታ ይመጣል። ልብ ፌል ታረጋለች ወይ ትወድቃለች። ለምን? ደም ማነስ ካለ በቂ ኦክሲጅን በደም አማካኝነት ወደ አንጎል አይደርስም። ወደ አንጎል ካልደረሰ አንጎል ደግሞ ልብን ያዛታል። መቼና ኦክሲጅን ያለው ደም አምጪ እሷ ስትመታ ብትል አችው ማድረግ ስለማትችል አሁን ትመታለች። በኃይል ከሚገባው በላይ መታ ትወድቃለች ማለት ነው። ሌላ የኩላሊት መውደቅ ነው፣ ሬናል ፌለር የሚባለው ይመጣል። እና ቶሎ ካልታከምነ እነዚህ ውስብስብ ችግሮች ሁሉ ይመጣሉ ማለት ነው። ስለዚህ
ዋናው ፍቱን መድኃኒት የአካባቢ ቁጥጥር ስራ። በተለይ ከተማ ያለው ሰው ቢሰማ ጥሩ ነው። አሁን ባህር ዳር ላይ ብዙ በወባ ታመሜ ምናምን በመስሪያ ቤት ስንሰማ እንዴ እነ ቤተሰቡ ምናምን ተኝቶ ይላል። ለምን ይሰማል እንጂ አያዳምጥም። መፍትሄው በእጁ አለ እና ብዙ ጊዜ ባልባል የምናጠፋቸው ጊዜዎች አሉ። ያን ሰብሰብ ብለን እንደ ጎረቤት በቡድን አካባቢዎችን ማጽዳት እንችላለን፣ መቆጣጠር እና በዚህ መንገድ የወባ በሽታ ከክልላችን ወይም ከሀገራችን የማይጠፋው በዚህ ምክንያት ነው። ትኩረት ሰጥተን መከላከያ መንገድ ሳይንቲፊክ ናቸው ደግሞ የተጠኑ ናቸው። በሌሎች ሀገሮች ተሞክረው ውጤታማ ይሆን፣ በእኛም ሀገር ምንም ሌላ ሳያስፈልገን በጣም ፍቱን መድኃኒት። በተለየ መንገድ እንደው የሚስፋፉበት ሌላ ሳይንሳዊ የሆነ ምክንያት ሊኖር ይችላል። በክረምት ወቅት እነዚህ በሽታዎች የሚስፋፉበት ምናልባት ባዮሎጂካል የሆነ ወይም ሳይንሳዊ የሆነ ነገር አለ? ባዮሎጂካሊ ያው ዋናው ለነሱ መራባትም መኖርም የሚያስፈልጋቸው ውሃና ሞቃት አየር ነው። ይህ ደግሞ በክረምት በጣም ምቹ ነው። በበጋ ማይራቡ ማለት አይደለም። በበጋ ለምሳሌ መስኖ ካለ የመስኖ ውሃን ተከትለው ማላሪያ ወይም ደግሞ ቬክተር ወለድ በሽታዎች ሊነሱ ይችላሉ። ነገር ግን ከበጋው የክረምቱ በጣም የተሻለ ስለሆነ ብዙም መስኖ ስለማይበዛ በበጋው ባለባቸው አካባቢ ሊነሳ ይችላል። ማኔጅ ይደረጋል። ግን ይሄ ከመስኖ ሰዎች ጋር በመነጋገር የመስኖውን ውሃ ማበጣበጥ እንቁላል ተጥሎ እስከ አዳልት ድረስ ወይም ደግሞ በራ የበረችዳ ሰው ነድፋ በሽታ ማስተላለፍ እስከምደርስበት ጊዜ ያለው ጊዜ ከ10 እስከ 14 ቀን ይፈጅባታል ብያለሁ። ስለዚህ የመስኖ ውሃ በ3 ቀን በ4 ቀን አንዳንዴ በተረብሽ በቂ ነው። አንደኛ ይወርዳል፣ የሚወርድ በኋላ አይተራባም። ኢንኬዝ ወደ ጎን ከስጠቀጥቀው ወደ ጎንም ወደ ፊትም የሚቆም ካለ ያን ነው እንዲህ ፈስ ታደርገዋለህ። የቆመ ካለ ደግሞ ማበጣበጥ መረበሽ፣ ያኔ ላርባው ይሞታል። ወደ ፖፓ አይቀየርም፣ ፖፓው ደግሞ ወደ አዳልታ አይቀየርም ማለት ነው። በዚህ መንገድ እንችላለን። ስለዚህ ዋና ጉዳይ ባዮሎጂካሊ የሚመቻት ነገር ለመራባትም ለመኖርም ውሃና እርጥበት ስለሆነ ኤኒ ታይም ልትራባ ትችላለች። ይሄ ሳይንቲፊክ ነው። ላይፍ ሳይክሏ በዚህ ላይ የተመሰረተ ነው። የክረምት ወቅትን ተከትሎ በተለይ ከመተንፈሻ አካላት ጋር የተያዙ አንዳንድ በሽታዎች አሉ። ምን ያህል ሳይንሳዊ ነው የሚለውን እንግዲህ እርስዎ የሚያብራሩት ይሆናልና ሳይነስ ጋር ተያይዞ እና ሌሎችም ከመተንፈሻ አካላት ጋር የተያዙ በሽታዎች እንዲሁ በቅዝቃዜና እርጥበትን ተከትሎ ይከሰታሉ የሚሉ አንዳንድ ሀሳቦች አሉ። እንዲሁም ምን ያህል ሳይንሳዊ ነው ይሄ? በሳይንሱ እነዚህ በሽታዎች ከክረምት ወቅት ጋር የመያዝ እድል አላቸው? እነሱን ለመከላከልስ ምንድነው መሰራት ያለበት? በስፋት የመተንፈሻ አካል በሽታዎች ምክንያታቸው ተለይቶ የሚታወቃሉ፣ የማይታወቁም አሉ። ተለይቶ ከማይታወቁት ምክንያት እንደ ገፊ ምክንያት የሚጠቀሱት አሉ። አሁን ያነሳቸው ቅዝቃዜ፣ ለምሳሌ ለአስም፣ ለሳይነስ ቅዝቃዜ ለአንዳንዱ ሰው ማለት ነው ሊያባብስበት ከነበረው ሊያባብስበት ትሪገር ሊያደርገው ይችላል። ነገር ግን ለአስም በሽታ ቅዝቃዜ ብቻ አይደለም መንስኤው፣ ሽታ፣ የአበባ ሽታ ለአንዳንዱ ሰው አለርጂክ ነው። አስም ማለት አለርጂክ ስለሆነ ማለት ነው። ለአንዳንዱ ሰው ደግሞ ቅዝቃዜ አለርጂክ ነው። ቅዝቃዜ አለርጂክ ለሆነው ይሄ የክረምት ወቅት አስምም ሳይነስም ሊጫጫነው ይችላል። ለሌሎቹ ደግሞ ሌላ ነው። ስለዚህ ለሁሉም ሰው በሽታ አይሆንም ማለት ነው። ዞሮ ዞሮ ግን በዜሮ አናሰላውም ችግሩ ይኖራል። እሱ ብቻ አይደለም። የቲቪ በሽታ ኑሮባቸው መድኃኒት የሚወስዱ ሰዎችም ቅዝቃዜው ብዙ ላይመቻቸው ይችላል። መንስኤው ባክቴሪያ ነው። መድኃኒት እየወሰዱ ነው። ግን በበሽታው ምክንያት የሰውነት በሽታን የመቋቋም አቅማቸው ስለሚቀንስ ለብርድም ለቅዝቃሴ ሴንሲቲቭ ስለሚሆኑ ሳምባቸውም ችግር ስላለበት ለመተንፈስ የሚቸገሩበትና የማይመቻቸው ሁኔታ ሊፈጠር ስለሚችል እንደ አንድ አባባሽ ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ቅዝቃዜ የነበሩ በሽታዎችን ሊያባብስ ይችላል። አንዳንዶቹን ደግሞ ሊያስነሳም ይችላል። እሱ ባይሆንም ብቸኛ ምክንያት ወይም ምክንያት እሱ ባይሆንም ሊያባብስ እንዲነሱ ሊያደርግ ቅድመ ሁኔታ ሊፈጥር ይችላል ማለት ነው። አለርጂክ ናቸው ብዙዎቹ። ስለዚህ የሚያስነሳውን ነገር ማወቅ ነው መጀመሪያ። የትኛው ነው ሳይነስም አስም ሊያስነሳ የሚችለው? ቅዝቃዜ ነው? ሽታ ነው? ሽታ ስንል እንግዲህ መልካም ሽታ ለአንዳንዱ፣ ለሌላው ደግሞ መጥፎ ሽታ። ግን የትኛው ነው የሚለውን መለየት ያስፈልጋል። ምርጥ የሆነ ሽታ ለአንዳንዱ ሰው
ለምሳሌ ሰንደል አታጭሱብኝ ይላል። ለዛ አለርጂ ከሆነ ማለት ነው። ብዙ ሰው ሰንደል ይፈልጋል ጥሩ ሽታ ስላለው። ሌሎችም እነዚህ ለሰውነት የምንጠቀምባቸው ሴቶችም ወንዶችም ለነሱም አለርጂክ የሆነ ሰው አለ። የሆነው ሰው እነሱ ማቆም አለበት ማለት ነው። አቧራ ከሆነ ከአቧራም መጠበቅ አለበት። ቅዝቃዜ ከሆነ ደግሞ ለዛ የሚመጥን አለባበስ መልበስ አለበት እና እንደ ነገሩ ሁኔታ እንደ ሰውየው የሰውነት ሪስፖንስ ወይም ምላሽ ይወሰናል ማለት ነው። ፈጣን ምላሹ ለብርድ ከሆነ እንዳይበርደው ልብስ የክረምት ልብስ ደራርቦ መልበስ፣ አቧራ ከሆነ ከአቧራ መጠበቅ፣ ሽታ ከሆነ ከሽታ ወይ ደግሞ እንዲህ የተጨናነቀ ምንም አየር ማይዘዋወርበት ክፍልም ከሆነ እንዲዘዋወር ቬንቲሌተር ከሆነ አካባቢ መኖር። በዚህ መንገድ ነው መከላከል የሚቻለው እንጂ ለሁሉም ሰው ተመሳሳይ የሆነ መከላከያ መንገድም የላቸውም፣ መድኃኒትም የላቸውም። በተለይ በክረምት በተለየ መንገድ በልጆች ላይ የሚከሰቱ በሽታዎች ይኖራሉ። ልጆች ላይ ያው ቅድም ለማንሳት እንደሞከርኩት በጎርፍ ምክንያት ዲስፕሌስመንት ወይ መፈናቀል ካለ ከሚያውቁት ከተሟላ ሰፈር ወደማያውቁትና አስቸጋሪ ሰፈር ስለሚሄዱ ለምግብ እጥረት ሊጋለጡ ይችላሉ። ማልኒውትሪሽን ለምደው ማለት ነው እና ይሄ አንዱ ስጋት ነው። ይሄ እንዳይኖር እንግዲህ ፈጣን ምላሽ ሲሰጥ የተሟሉ ፓኬጆች መኖር አለበት። አንደኛው በሽታ መዛመትን መከላከል ነው። ሌላው የምግብ እጥረት እንዳይከሰት ቀድሞ መከላከል እና ለህፃናትና ለእናቶች ትኩረት ሰጥቶ እነዚህ ችግሮች እንዳይነሱ ለማድረግ ስራ ይሰራል እንጂ ዩዥዋሊ በህፃናትና በእናቶች ላይ በእንደዚህ አይነት ሲቹዌሽን ላይ ፈጥኖ ሊከሰት የሚችለው ከተላላፊ በሽታ ቀጥሎ የምግብ እጥረት ነው እና እሱ እንዳይከሰት ፈጣን የአልሚ ምግብ አቅርቦት ያስፈልጋል ማለት ነው። ይሄ እንግዲህ ከአደጋ ስጋትና ምግብ ዋስትና ጋር አብሮ የሚሰራ እንዲህ አይነት ነገሮች ሲያጋጥሙ ጤና ቢሮ ብቻውን ሳይሆን ጤና ቢሮ የጤና አገልግሎቱን ጤና ግብዓቶችንና የሰው ኃይል ሲያሟላ እነሱ ደግሞ አልሚ ምግቦችን የሚያሟሉበት መጠለያዎችን የሚያመቻቹበት ሁኔታ አለ። በዚህ መንገድ በጋራ ችግሩን ከርቭ ማድረግ የሚቻልበት ሁኔታ አለ። ለሱ አሁን እቅድ እየታቀደ ነው፣ ስራ እየተሰራ ነው። በዚህ ወቅት ይሄ ችግር ቢያጋጥም እንዴት ምላሽ እንሰጣለን የሚል በጋራ የሚታቀድ እቅድ አለ። በዛ መንገድ አድሬስ ለማድረግ ዝግጁነቱ አለ ማለት ነው። የተከበራቸው የወቅታዊ ዝግጅት ተከታታዮቻችን ፕሮግራማችን ወደ እናንተ መድረሱ እንደቀጠለ ነው። የዛሬ ወቅታዊ ዝግጅት ርዕሰ ጉዳያችን ክረምትና ጤና የሚል ነው። በተለይ በክረምት ወቅት የሚያጋጥሙ የጤና እክሎች፣ በጤና ላይ የሚከሰቱ በሽታዎች የትኞቹ ናቸው፣ የመከላከያ መንገዶችስ ምንድን ናቸው የሚሉትን ጉዳዮች እያነሳን ነው የምንገኘው። በአማራ ክልል ጤና ቢሮ የበሽታዎች መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ ገብሬ ንጉሴ ደግሞ ሙያዊ ማብራሪያዎችን እየሰጡ ነው ቆይታ እያደረጉ ነው የምንገኘው። አሁንም እንቀጥላለን፣ አብራችሁን ቆዩ። መልካም አቶ ገብሬ ውይይታችንን እንቀጥል። ብዙ ጊዜ አጣዳፊ ጊዜ የማይሰጡ ወረርሽኞች ሊከሰቱ ይችላሉና እነሱን ለመከላከልና ለመቆጣጠር ምን ተግባራት ናቸው መከናወን ያለባቸው? በጣም ጥሩ። እንግዲህ አንዱ በክረምት ጊዜ የተከሰተ የሚያስቸግር እና የተለመደው ኮሌራ ነው። ኮሌራ መነሻው ቅድም እንዳልኩ ነው። ይሄ እንግዲህ አለን የአካባቢ ንጽህና አጠባበቅ፣ የግል ንጽህና አጠባበቅ ጋር ይያያዛል። ጸበል ቦታዎች ላይ ብዙ ሰው ስለሚሰበሰብ አንዳንዴ መነሻ ይሆናሉ። በአካባቢ በቂ መጸዳጃ የለም፣ በቂ ንጽህና የለም። መጸዳጃ ቤቱ ቆይቶ ምግብ ያዘጋጃል፣ ይበላል። ውሃውንም ዝም ብሎ ቀድቶ ይጠጣል። በዚህ መንገድ በከፍተኛ ደረጃ መራባበት ሁኔታ አለ። ስለዚህ አንዱ መፍትሄ ምንድን ነው? እነሱ ጋር መስራት፣ መግባባት፣ መረጃ በተሟላ መንገድ መለዋወጥ ያስፈልጋል። ጸበሉ ጸበል ነው። አዎ ጸበሉ አካባቢ ምን ያስፈልጋል? ሰው ሲሰበሰብ የሚያስፈልገው ሰርቪስ ወይም አገልግሎት በማላት አለበት። በዛፍ ስር ሆኖ በዛፍ ስር እየተጸዳዳ አይደለም። ስለዚህ በቂ መጸዳጃ ቤት ያስፈልጋል። ብቻውን ጸበል ቦታው ላይ ሰራ ይችላል። በጋራ የችግሩን አሳሳቢነት ከገባን አብረን ህብረተሰቡን ሞብላይዝ አድርገን ሀብትም ጉልበትም ሞብላይዝ አድርገን ወይም አዋጥተን መስራት፣ ሰው በሰላማዊ መንገድ በሰላም ጸበሉን ተጠቅሞ እምነቱን አክብሮ እንዲሄድ፣ በሽታ ይዞ እንዳይመለስ። አንዳንዴ እኮ ጸበል ቆይቶ ሲመለስ እሱ ከመንገድ ይሞታል። ካልሞተ ደግሞ ወደ ቤተሰብ ሄዶ ለቤተሰብ ሁሉ ያስተላልፋል።
እንዲህ አይነት ሁኔታዎች አጋጥመው ያውቃሉ። ያ እንዳይሆን የተለያየ በሽታ እንዳይጋለጥ የማድረግ ስራ መስራት ያስፈልጋል። ስለዚህ አንዱ ፖቴንሻል ኤሪያ የሚባለው ይሄ ስለሆነ ማለት ነው። ፖቴንሻል ኤሪያውንም ሌላ ምንም ምክንያት አንስተውም ሰው በብዛት ስለሚሰበሰብ ማለታችን ነው። ስለዚህ ይህንን ምቹ ሁኔታ ማድረግ፣ በትብብር መስራት፣ የግልና የአካባቢ ንጽህና መጠበቅ። በዚህ የእምነት አባቶች በጣም ተሰብነት ስላላቸው እዛ የሚሰበሰቡ ምእመን ቢያዙት ቢያሰማሩት ራሱ ይሰራዋል። ሌላ ጉልበት ሌላ ገንዘብ አይጠይቅም። መጸዳጃ ቤት መቆፈር ይችላል፣ ማጠር ይችላል፣ የሚጠጣውን ውሃ አካባቢ መከለል ማጠር ይችላል፣ መረጃ ከሰጠ ነው። ስለዚህ በዚህ መንገድ ችግሩን መፍታት እንችላለን። ሌላው ደግሞ በተፈጥሮ ሁኔታ የሚመጣውን ቅድም እንዳልኩት ከጎርፉ ጋር የሚያያዘውን ደግሞ ጎርፍ እንዳያጥለቀልቀን ማድረግ፣ ካጥለቀለቀን ደግሞ ውሃ አክሙ እንዲጠጣ መረጃ በፍጥነት መስጠት፣ ሰው ራሱ እንዲጠብቅ በማድረግ የትኛውም አካባቢ ለመተላለፊያ መንገድ ምቹ ነው የሚባለውን በፍጥነት መቀየር ያስፈልጋል። ለበሽታ ወደማይመች ለሰው ልጆች ወደሚመች ሁኔታ መቀየር ያስፈልጋል። ይሄ በጋራ መስራት ያስፈልጋል ማለት ነው። እዚህ ጋር ተያይዞ ውሃን በተመለከተ የውሃ ላይ የሚሰሩ አካላት ደግሞ በጣም ትልቅ ሚና አላቸው። ንጹህ ውሃ አቅርቦት ላይ መስራት አለባቸው። ውሃ ሰው እንዴት መጠቀም እንደሚችል ማስተማር አለባቸው። ውሃኑም ማከም አለባቸው። ፔሪዲካሊ በየጊዜው አንዴ ታክሞ ስለ ስንት ጊዜ ያገለግላል እሱ መረጃ መስጠት አለባቸው። ያን ተከትለውም በተከታታይ ማከም አለባቸው እና ተገልጋዩን ባለቤት ማድረግ አለባቸው። ካልቻሉ እንኳን ህብረተሰቡ ራሱ መረጃው ካለው አዋጥቶ ያከማል። ውሃውን ጤናውን መጠበቅ አይሳነውም። ይህም በማድረግ ችግሩን ልንፈታ እንችላለን። እስካሁንም እያደረግን ያለ ነው ይሄ ነው። ከዛ በላይ ከዚህ ውጭ ከሆነ አልፎ አልፎ ሁሉ ነገር በአንድ ስልት አይሳካም። እንደዛ አይነት ህሙማን ካጋጥሙ በፍጥነት እንዲታከሙ ማድረግ፣ የመታከሚያ ቦታዎች ዝግጁ ናቸው፣ አቅርቦት አለ፣ የሰው ኃይል አለ። በዛ መንገድ ችግሩ ተባብሶ የህብረተሰብ ጤና ችግር እንዳይሆን ማድረግ ይቻላል። ለዛ እየተሰራ ነው። የእናንተ የአማራ ክልል ጤና ቢሮ እነዚህን ችግሮች ከግምት ውስጥ በማስገባት ምን ቅድመ ዝግጅቶች ተደርጎ ነበር? አሁንስ ምን ተግባራትን እያከናወናችሁ ነው? ክረምቱ ጋር ተያይዞ የሚመጡ በሽታዎች ይታወቃሉ፣ የተለመዱ ናቸው። እነዛን ለመከላከል የሚያስችል ዝግጅት ምንጊዜም ይደረጋል። የሚደረገው ከቢሮ እስከ ጤና ኬላ ባለው ደረጃ ነው። እንደ ነገሩ ሁኔታ እንደየስኮፑ ዝግጅት እንዲያደርግ በመረጃም በአክሽንም ወይ በተግባር ማለት ነው አፋጣኝ እርምጃ እንዲወስድ ሁሉ ሰው ተመሳሳይ እንትን አለ እውቀት በዚህ ወቅት። ስለዚህ ቢሮ ሊያደርግ የሚችለው ስልጠናዎችን ይሰጣል፣ ግብዓት ያቀርባል፣ ከሚፈልጉት ቦታ ያደርሳል፣ የሕክምና ማዕከላትንም ቀድሞ ያደራጃል እና በየደረጃው ያሉ የጤና ተቋማት ደግሞ ለህብረተሰቡ መረጃ በመስጠት የጤና መረጃዎችን በመስጠት አስቀድሞ እንዲከላከል ኢንኬዝ ችግሩ ከተከሰተ ደግሞ ፈጥኖ ወደ ቤተሰብ ሳይተላለፍ የሕክምና እርዳታ እንዲያገኝ እነዚህን በማድረግ በቅንጅት ምንሰራው ነው። ከዚህ ውስጥ እንግዲህ አንዱ ደግሞ መረጃ በማድረስ እናንተ ናችሁ። እናንተ በአንድ ጊዜ ብዙ ህዝብ ስለምትደርሱ ኢንፍሉዌንሻልም ስለሆናችሁ ግለሰብ ከሚነግረው ህብረተሰቡ ሚዲያ የነገረው እውነት ነው ብሎ ይቀበላል። ያው የተለመደም ነው እውነትም ነው። ስለዚህ በዚህ ረገድ ወቅታዊ መረጃዎችን እንደዚህ እያዘጋጃችሁ እና ህብረተሰቡን ማነሳሳት በመረጃ ማበልጸግ በጣም ትልቅ ባለውለታነት ስለሆነ እናጠናክራችሁ መቀጠል በጣም ተገቢ ነው። እኔም ዛሬ ስለጋባዛችሁኝ ደስተኛ ነኝ። ጥሩ። እንግዲህ እነዚህ በክረምት ወቅት በከፍተኛ ሁኔታ የሚስፋፉ የሚከሰቱ በሽታዎችን ለመከላከል በእናንተ በኩልም የግንዛቤ ፈጠራ ስራዎችና ለዚሁ ችግር ሲከሰት ደግሞ ፈጣን ምላሽ ለመስጠት የሚያስችሉ የመድኃኒትና የሌሎችም የግብዓት አቅርቦቶችን ማቅረብ ያስፈልጋል። ከዚህ አንጻር እንደው በገጠራማ አካባቢ ምን ያህል ተደራሽ ነው አገልግሎቱ? ያው ይህን ጥያቄ ጠየቀኝ በምክንያት ነው። ክልላችን ካለበት የጸጥታ ችግር አንጻር ግጭቶች አሉ። የጤና ግብዓቶችን ወደሚፈልገው ቦታ ለማድረስ እንቅፋት ይኖራል። እውነት ነው ይሄ ያለ። ግን እግዚአብሔር ይመስገን ከጤና ሴክተር አኳያ ብዙ ዋጋ ብንከፍልም ብንለፋም ሰርቪሱ አልተቋረጠም። በጥሩ ሁኔታ እየሄደ ነው ያለው። ግብዓት በሶስት መንገድ ነው የሚሄዱ። ላስት ማይል ዴሊቨሪ የምንለው በጣም ታች ቀበሌ ድረስ ማለት ጤና ኬላ ድረስ የሚደርሰው አንዱ
የመድኃኒት አቅራቢ አገልግሎት የሚባለው ተቋማችን እስከ ቦታው ድረስ ያደርሳል። እስከ ጤና ጣቢያዎች፣ ጤና ጣቢያና ጤና ኬላ ጎረቤት ናቸው፣ አብረው ነው የሚሰሩ። ጤና ኬላዎች ከጤና ጣቢያ መውሰድ ይችላሉ። ሌላው ሜካኒዝም ደግሞ ይህ ያልቻል ሲል ራሳቸው ጤና ጣቢያዎች፣ ሆስፒታሎች እዚህ ድረስ ማከፋፈያው መጥተው እንዲወስዱ ያደርጋል። ያን ወጪ ተካላቸዋል። ህብረተሰቡ ራሱ በጋማ ከብት ሁሉ መጥቶ የሚወስድበት ሁኔታ አለ። ተደራጅቶ ራሱን አደራጅቶ ሌላ አማራጭ ሲጠፋ መረጃ ከሰጠናቸው አልተቻለም በዚህ መንገድ አድርጎ ከተባለ የጋማ ከብት ምናምን አዘጋጅቶ መጥቶ ይወስዳል። በአለፈው ዓመት ወደዚህ ወደ ቋራ አካባቢ እንደዚህ ተዘግቶ መጥተው ወስደዋል። ስለዚህ አሁን ታች ድረስ ያን ያህል የግብአት እጥረት አላጋጠመም። ስራም እየተሰራ ነው። በእኛ ክትትል በመደበኛነት ስራዎች እየተሰሩ ነው። ሪፖርቶችም እየመጡ ነው። አንዳንዶቹም እንደርሳቸውም እንደርሳለን፣ ብዙ ቦታዎች ላይ እንደርሳለን እና በተሻለ መንገድ የሄደ ነው። ከችግሩ አንጻር ስታየው በጣም ሰየው የሚያስብል ነው። ያን ያህል ይሄን ስልሽ ግጭቱ የፈጠረው ተጽዕኖ የለም ማለት አይደለም። በርካታ ተጽዕኖ ፈጥሯል። ያሙን ወግን ያለ ነውና ይሄን አጠናክረን እንቀጥላለን ማለት ነው። እንግዲህ በውሃ ወለድ በሽታዎችም እና ቬክተር ወለድ በሽታዎች እነዚህን በሽታዎች ለመከላከል ዋናው ቁልፉ የአካባቢ ቁጥጥር ስራዎች ናቸው ብለው አስቀምጦልኛል ቀደም ሲልና በማህበረሰብ በኩል ያለው ግንዛቤ ምንድነው የሚመስለው? በተለይ አካባቢን የማጽዳት የቆሻሻ አወጋገድ ስርዓታችን ጽዱ የሆነ አካባቢን ለመፍጠር ማህበረሰቡን በዚያው ልክ መሰልጠን ይጠበቅበታልና እንዴት ነው የናንተ ጤና ቢሮ የግንዛቤ ፈጠራ ስራዎችን ከዚህ አንጻር እየሰራችሁ ያላችሁት? እውነት ነው። ያው ስራዎች ይሰራሉ። የጤና አገልግሎት ሲሰጥ መጀመሪያ የጤና መልእክት ነው የሚቀድመው። የጤና መልእክት አንዱ ደግሞ የአካባቢና የግል ንጽህና የሚባለው ነው። ነገር ግን በሚፈለገው መንገድ ፍሬ አፍርቷል ማለት አይቻልም። በተለይ ከተሞች አካባቢ ገጠሩ ይሻላል። ገጠሩ አሁን በተከታታይ መረጃ ከሰጣው ይሰማል፣ ይተገብራል። ከተማ ይሄ ችግር አለ እና ብዙ መለፍለፍንና በስራ ሰርቶ ማሳየትን ይጠይቃል። የአሁን የንጹህ አካባቢ ንጹህ ጤና ተቋም ንጹህ ሀገር የሀገርም ኢኒሼቲቭ ነው እና ይሄን በማድረግ ረገድ አሁን ይሄ ኮሪደር ልማቶች የምንላቸው በየአካባቢው የሚሰሩ ስራዎች በጣም ያምራሉ። ከጤና አንጻር በጣም ተፈላጊ ናቸው። እዛ አካባቢ ተላላፊ በሽታ ይከሰታል ተብሎ አይታሰብም። ይሄን ሰው ወደ ራሱ ወስዶ መተግበር መቻል አለበት። እኛ የምንመክረው አሁን እሱን ነው። ከዚህ ከኮሪደር ልማት የምንማረውን በየሰፈራችን ከቤታችን መጀመሪያ ከቤታችን ከዛ በበራችን በዙሪያችን ከዛ አካባቢውን በቡድን መስራት መልመድ፣ በቤተሰብ መስራት፣ ቤተሰብን ቡድን እንዳለ ጎረቤት አስተባብረ ንጹህ የኛ ሰፈር በሙሉ ንጹህ ነው የሚል ግንዛቤ መምጣት አለበት። ከዚያ አኳያ እጥረቶች አሉ። አሁን ሰው ሲታመም ስልጣን የሚመስለው በፍጥነት ወደ ሐኪም ቤት መሄድ እሱ ልክ ነው። ያ በቂ አይደለም። የበሽታ መንስኤውን አውቆ ያ በሽታ መልሶ እንዳይዘው ማድረግ መቻል አለበት። ስልጡንነት በዚህ ነው የሚለካው። በሽታውን መታከም ሳይሆን መንስኤውን አውቆ ማስወገድ ነው። እዚህ ላይ ከተማ ላይ አውቅም አትልም፣ ግን ኢግኖራንስ አለ። ምንድነው? ግዴለሽነት አለ። ግዴለሽነት ደግሞ ዋጋ ያስከፍላል እና አንዴ ከገባህ መከላከያ መንገዱን ሳይንቲፊክ ነው ብለህ ካመንክ መስራት አለብህ። እኛ እንሰራው እናውቀዋለን፣ እናብራራለን፣ እናገራለን፣ ግን ተግባር ላይ የለም። ይሄ ምንድነው? ቢሄቪየር ነው። ቢሄቪየር ይባላል። ቢሄቪየር ማለት ባህሪ ተቀየረ ማለት ኮሚትመንት መጣ ማለት ያለ መስራት የፈለገ ታምር ቢመጣ አልመለስም ነው። ይሄን ያቃተው ሰው እንጂ እውቀቱ እኮ አለው። ምን ማድረግ እንደሚችል ያውቀዋል። ግን ቢሄቪየራሊ ትልቅ ችግር ነው ያለ። ይሄ ደግሞ የሚፈታው በድግግሞሽ ነው። በድግግሞሽ ንግግር፣ መረጃ በመስጠት እና አንዳንዴ ሰው ከራሱ ችግርም ይማራል። ገጠር ላይ እንዳልኩ ነው። የገጠሩና የከተማው ቶሎ ሪስፖንድ በማድረግ ረገድ የገጠሩ ይሻላል። እሱ የመረጃ እጥረት ነው። መረጃው ካለው በጣም ብልጥ ነው ሰው። ያንዳንዷን ነገር አሁን ከገባው ወደ ኋላ አይመለስም። እንዲያውም ያ ሲቀር ሲቋረጥ አንቆ ይዛል፣ ይከሳል ሁሉ። የሚፈለገው ይሄ ነው የጤና አገልግሎት ላይ
እና እሱ በማድረግ ረገድ ከተማ ላይ አንተም እንዳልከው ዙሪያ ገባው ቤቱን ልክ እንደዚህ ስቱዲዮ ቁልጭ አድርጎ ምርጥ አድርጎ ይዛል። በሩን ክፍት አድርገህ ስትወጣ ዙሪያ ገባው ውጥንቅጡ ይወጣል በቆሻሻ እና እሱን በማድረግ ረገድ ልክ ሰፈሩን ዙሪያ ገባው እንደ ቤቱ ማየት አለበት። ይሄን ቢያደርግ በጣም እድለኛ ነው። በብዙ ነገር ይጠቀማል። ባለሙያዎች የሚሉትን ነገር መስማት አለበት። ቢሰማ ይጠቀማል፣ ያተርፋል። እና አንዳንዱ ነገር እዛ ጋር የሚያያዝ ነው። እሱ እናንተም እኛም በርብርብ ብዙ በመናገር ግን እንቀይረዋለን ብዬ አስባለሁ። እንዲሁም በማህበረሰባችን በኩል አንድ ጥሩ አባባል አለ እኮ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል አባባል አለና ማህበረሰቡም የራሱን ድርሻ ወስዶ አካባቢን ማጽዳት ልክ አካባቢውን እንደ ቤቱ አይቶ ማጽዳት ይጠበቅበታል የሚለው ሀሳብ ገዢ ሀሳብ ነው ያነሱት። እስኪ ወደ ጉዳቱ እንነሳ። ቀደም ሲል ለመጥቀስ ሞክረው ነበርና ከግለሰብ ከቤተሰብ በኢኮኖሚያዊ በማህበራዊ ምንድነው የሚያስከትሉት ጉዳት እንዴት ነው የሚገለጸው? ጉዳቱ እንግዲህ በጣም ሰፊ ነው። በጣም በርካታ ችግሮች ነው ያሉት። ከጤና አንፃር የሚመጣው ችግር እንደተጠበቀው ነው ማለት ነው። ወደ ጤና ስንወስደው ቅድም ያልኩ ነው ወደ ውስብስብ ችግር ሁሉ ሄዶ ሌሎች ሰውነታችን ክፍሎች ሁሉ ወደ ማጥቃት ልብን ለምሳሌ ወባን ብንወስድ ቶሎ ካልታከምነ የልብም የኩላሊትም ጠንቁኖ አልፎም ደግሞ ጭንቅላታችን ላይ ወጥቶ እስከ ራስን እስከ መሳት ያመጣል። ይሄ በጤና ረገድ የሚመጣው ነው። ኢኮኖሚካሊ ስታይ ደግሞ አሁን ግንቦት ሰኔ ሐምሌ የምንላቸው በእኛ ክልል አርሶ አደሩ ምርት የሚፈጥርባቸው ወቅቶች ናቸው። በእነዚህ ጊዜ ታሞ ከተኛ አርሶ አደር አስበው እንግዲህ አበው የሚሉት አነጋገር አለ። አንድ ሰኔ የነቀለውን 10 ሰኔ አይተክለውም ይላሉ። እና ይሄ በርካታ ሰው ታሞ ከቤት ተኝቶ ከዋለ ወይም ወደ ጤና ተቋም ሄዶ ወደ ጤና ተቋም ሲሄድ ቤቱም ሲተኛ ብቻውን አይደለም ደግሞ እኮ አስተማሚ አለ። ያ ሁሉ ስራ ይፈታል፣ ስራ ውጭ ሆናል ማለት ነው። ስለዚህ ለድህነት ምቹ ሁኔታ እየፈጠርን ነው ማለት ነው። ኢኮኖሚካሊ ሶሻሊም በተመሳሳይ ነው። አንተ አቅም ሲኖርህ ጤነኛ ስትሆን ስራህን በወቅት ትሰራለህ። ከሰዎች ጋር የሚኖርህ ኢንተራክሽን በጣም የሰላ ይሆናል። የሚሰጡ ስራዎች በተገቢው ታከናውናለህ፣ ትወስዳለህ፣ ታመጣለህ። ሶሻሊ ኢንተራክሽን በጣም የጠነከረ ይሆናል እና አኗኗርህ የተሻለ ይሆናል። እንደ ሰው አለባበስህ፣ ሰውነት ቁመና የተሻለ ይሆናል። ሶሻሊ ሁሉ ሰው ጋር የምትግባባ እኩል የምትኖር ትሆናለህ ማለት ነው። እና በሶስት መንገድ ጉዳት አለው። ሌሎችም በሽታዎች በተመሳሳይ ነው። ሌላ ስትታከም ኬሚካል አለ። ኬሚካል አሁን ተላላፊ ያልሆኑ በሽታዎች በጣም እየጨመሩ ነው። አንዱ ታሳቢ የሚደረገው ምንበላው ነገርም ሁሉ ነገራችን ኬሚካል ያልነካው አይደለም። እሱን እሺ ካቅም በላይ ስለሆነ ግን በተቻለ መጠን እንደው በእንዝላልነት ታመን መድኃኒት ለመውሰድ መበረታታት የለብንም። ከዛ በፊት በሽታ እንዳይዘን አስቀድመን ወደ መጠንቀቅ መግባት፣ ኬሚካል የጎንዮሽ ጉዳት መጠበቅ አለብን እና እነዚህ ችግሮች በጥረታችን ልናስተካክላቸው ልናስወግዳቸው፣ ድህነትንም ሙሉ ጤነኛ ሆነን ሙሉ ሰዓት ሙሉ ቀን የምንሰራ ሙሉ ጤነኛ ሆነን በማህበራዊ ተሳትፏችን አስፈላጊውን ስራ ሁሉ የምንሰራ ሙሉ ጤነኛ ሆነን ለተለያየ ኬሚካል ለተለያየ ባዕድ ነገር ተጋላጭ ማንሆን ለምን ከሰራን እንችላለን ማለት ነው። ካልሰራን ግን አንድም የግድ እንገባበታለን ማለት ነው። በዚህ መንገድ እነዚህን ችግሮች መፍታት እንችላለን። እንግዲህ ክረምት ለወባ ትንኝ ለመራባት ከፍተኛ እድል የሚፈጥር እንደሆነ ቀደም ሲል ስናነሳው ነበርና አሁን ይህን ክረምቱን ወቅት ተከትሎ የወባ በሽታ ደግሞ በቀጣይ እስከ ጥቅምት እስከ ዳር እስከ ታህሳስም በተለይ የወባ በሽታ የመስፋፊያ ወቅቶች ናቸውና እንደው ያቆሩ ቦታዎችን ከማዳፈንና አካባቢን ጽዱ ከማድረግ አንጻር ምንድነው ማህበረሰቡ በቅድመ መከላከል ላይ ሊሰራ የሚገባቸው ተግባራት? ያው የወባ ትንኝ እንዳትራባ ማድረግ ነው ዋናው ጉዳይ ብለናል። ስለዚህ ኤኒ ታይም በተለይ በክረምት መውጫና መግቢያ ጊዜ ውሃዎች ይኖራሉ፣ ይቆራረጣሉ። ሲፈስ የነበረው ይቆማል።
ሲቆም ለመራቢያ ምቹ ነው ማለት ነው፣ ከሚፈስ ውሃ ስለማትራባ። ስለዚህ እሱን እየተከታተሉ የሚቆም ውሃን ማዳፈን ማድረቅ የማይቻለውን ደግሞ ማበጣበጥ። አንዳንድ አካባቢ አርሶ አደሩ ምን ያደርጋል መሰለህ? ትልቅ ኩሬ ነገር ሊያፋሰውም አልቻለም፣ ለማበጣበጥም ከበደው። እሱ ከብቱን የአካባቢውን ከብት ሰብስቦ አግብቶ እንትን ይለዋል። በጣም ሳይንቲፊክ ነው ይሄ። መረበሽ ይህን እያደረገ ነው። አሁን ወደ ዋግ ምናምን አካባቢ እንደዛ ሲያደርጉ አይቻልም በብዙ ቦታዎች። ይሄን በማድረግ ለትንኝ መራቢያ ቦታ እንዳይኖር ማድረግ ያስፈልጋል ማለት ነው። ከዛ በላይ አጎበር በተመረጡ ሁኔታዎች አጎበር እናሰራጫለን። አጎበርን በተገቢ መጠቀም ያስፈልጋል። በተመረጡ ወይም ደግሞ የወባ ጫና በከፍተኛ ደረጃ ያለባቸው የምንላቸው ወረዳዎች ላይ የኬሚካል ርጭት እናደርጋለን። ያ ኬሚካል ቢያንስ ከ6 ወር ድረስ ያገለግላል እና ያን በደንብ መጠቀም። ኬሚካል ተረጭቶ ምንም ነገር ንክኪ መኖር የለበትም። አርሶ አደር ወይ በጀንዲ ወይ በሆነ ነገር ይሸፍናል። የሴቶች ስፌት ምናምን ሁሉ አለ ይሰቃል። ያን እንዲያደርጉ አይመከርም። ንጹህ፣ ምክንያቱም ትንኟ ጨለማ ነገር ትወዳለች። ጨለማ ነገር ስለምትወድ ትገባለች። የምታርፈው በቀን ግድግዳው ላይ ነው። ያ ኬሚካል የተረጨ ግድግዳ አታርፍ፣ ወዲያው ትሞታለች። ግን የሆነ ነገር ሰቀልን እዛ አርፋ መታ በኋላ መብራት ሲጠፋ ስንተኛ ትነድፈናለች ማለት ነው። ስለዚህ የተረጨው ቤት በሙሉ እንደተረጨ ንጹህ ሆኖ መኖር አለበት። አጎበርም በስታንዳርዱና በሚሰጠው አጠቃቀም መመሪያ መሰረት መጠቀም ያስፈልጋል። ለዚህም በማድረግ ከአካባቢ ቁጥጥር ቀጥሎ የሚሰጡ መከላከያ መንገዶች ናቸው። ሌላኛው ላርቫ አሲድ የሚባል አለ። ላርቫ አሲድ ማለት ገና ላርቫ እያለ የሚጨመርና ያን የሚገል ወደ ፑፓ እንዳይደርስ ደረጃ ላይ ያለ ኬሚካል ነገር ነው። እሱ ሴፍ ነው፣ ሰው የሚጎዳ አይደለም። ገና በእጭ ላይ ያለ ስጨምረው እጩ ወደ ፑፓ እንዳያድግ ወይም ላርቫ ወደ ፑፓ እንዳያድግ ያደርገዋል ማለት ነው። ይሄ የሚደረግበት ለማዳረቅ ለማበጣበጥ ማትችልበት ሁኔታ ሲፈጠር እና እንዲህ አይነቶች ላይ እነዚህን መካኒዝሞች በሙሉ እንደየነገሩ ሁኔታ በጥናት ላይ ተመስርቶ ማድረግ ያስፈልጋል። ለየትኛው ላርቫ ያስፈልጋል፣ ለየትኛው ማበጣበጥ፣ ለየትኛው ማፋሰስ ባለሙያ ምክር ይሰጣል። በየቦታው ያለ ያን ተከትሎ ማኔጅ ካደረገ ከችግሩ መገላገል ይችላል ማለት ነው። እና በዚህ መንገድ ሌላኛውና የመጨረሻው ሕክምና ነው። የወባ ትንኝ ለመራባት እንቁላል መጣል አለባት። እንቁላል ለመጣል የሰው ደም ያስፈልጋታል። ስለዚህ መጀመሪያ ትኩሳት፣ የወባ የሰውነት ሙቀትና የወባ ምልክቶች ከታዩ በፍጥነት መታከም ያስፈልጋል። ሰው ኮንሸስ ሆኖ እስከሚመጣ አንጠብቅም። አሁን ያለው አንዱ ስትራቴጂ ወባ መከላከል ማስ ፌቨር ትሪትመንት ይባላል። በየቀኑ በየጤና ተቋሙ ቻርት አለ፣ የመከታተያ ቻርት። ምን ያህል ህሙማን በየትኛው ጎጥ መጡ ሚለው የሚያሳይ ማለት ነው። ምን ያህል ህሙማን በየትኛው ቀበሌ መጡ ሚለውን እሱን ተከትለን በከፍተኛ ቁጥር የመጣበት ቀበሌ ላይ ሂደን አሰስመንት ሰርተን በየቦታው ብናገኛቸውን የወባ ምልክት ያለባቸውን በፈጣን ምርመራ ተመርምረው መድኃኒት እንዲወስዱ ይደረጋል። ይህ አንዱ የበሽታ መዛመት መቆጣጠሪያ መንገድ ነው። ምክንያቱም ሌላ ሰው ሳትነክስ እዛው ትታከማለህ፣ ትድናለህ ማለት ለሌላ ሳትተርፍ ማለት ነው። ትንኛዋ ሌላ ሰው ሳትነክስ እና በዚህ መንገድ እነዚህ ሜካኒዝሞች በሙሉ ቆጥሮ በመፈጸም ከወባ በሽታ መጋለጥ መከላከል ይቻላል ማለት ነው። ቅድም ካነሳናቸው ማህበራዊ፣ ኢኮኖሚያዊ እና የጤና ችግሮች የጤና ችግሩ በጣም ከቀላል እስከ ውስብስብ ነገር ያለው
ኢኮኖሚክ ኮንሲኩዌንሱም እንዳልነው ነው። ማህበራዊም በተመሳሳይ እነዛ ሁሉ መገላገል ይቻላል። አቶ ገብሬ ንጉሴ በአማራ ክልል ጤና ቢሮ የበሽታዎች መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር፣ በተለይም ደግሞ በክረምት ወቅት የሚከሰቱ በሽታዎችንና ወረርሽኞችን በተመለከተ ለሰጡን ሙያዊ ማብራሪያ እጅግ አድርገን ነው የምናመሰግነው። እኔም አመሰግናለሁ ስለጋበዛችሁኝ እና መልእክትም እንዳስተላለፍ እድል ስለሰጣችሁኝ። መልካም። የተከበራችሁ አድማጭ ተመልካቾቻችን የዛሬ ወቅታዊ ዝግጅታችን በተለይም ደግሞ ክረምትና ጤና በሚል ርዕሰ ጉዳይ ወደ እናንተ አድርሰናል። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነበርኩ። ከካሜራ በስተጀርባ የካሜራ ባለሙያዎችና የስርጭት ባለሙያዎች በጋራ በመሆን ይህን ፕሮግራም ወደ እናንተ አደረስን። በሌላ ወቅታዊ ፕሮግራም እስከምንገናኝ ሰላም ሁኑ።